300 ወታደሮች ሲደመሰሱ ወታደራዊ አዛዡ ተማርከዋል። የተማሪዎች ተቃውሞ፣ ኢራን ከኢትዮጵያ ጎን መቆሟ፣ የፓይለቶቹ መጨረሻ እንዲሁም 50 አመራሮች በአንድ ቀን መገደላቸው ታውቋል። ሰላም ጤና ይስጥልኝ ውድ የተራራ ሚዲያ ቤተሰቦች፣ የዕለቱን ሰበር መረጃዎች ይዘናል። በቅድሚያ ግን ሁላችሁንም ለሆሳዕና በዓል እንኳን አደረሳችሁ እያልን ወደ ዝርዝር መረጃዎች እናልፋለን። የ102ኛ ኮር ጥምር ክንዶች 33ኛና 11ኛ እንዲሁም 22ኛ ክፍለ ጦር በጠላት ላይ ታሪካዊ ድል ተቀዳጅተው ወደ 283 የሚሆኑ የብልጽግና ወታደሮችን መደምሳቸውን አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት ኃላፊ አስታውቀዋል። የነጻነት ታጋዩ ፋኖ የጭቆናን ቀንበር ለመስበር የጀመረው ግስጋሴ በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ ስር በሚንቀሳቀሱ የ102ኛ ኮር ቁርጥ ቀን ልጆች አይበገሬነት ደምቆ ውሏል በማለትም አስታውቋል። በዛሬው ዕለት በጎንጅ ቆለላ 33ኛ ክፍለ ጦር ከንጋቱ 1 ሰዓት ተኩል ጀምሮ ባደረገው ብርቱ ውጊያም ከፍተኛ ድል ማስመዝገቡን እዙ አስታውቋል። 33ኛ ክፍለ ጦር ከተማዋን በሁሉም አቅጣጫ በመቆጣጠር 63 ጥቁር አማራ የብልጽግና ተላላኪዎችና ከ20 በላይ የሰልቃጮች ስርዓት ጠባቂዎችን ከጥቅም ውጭ አድርጓል ብለዋል። 15 በላይ የጥላት ኃይሎችም በእጃችን ገብቷል ያለም ሲሆን ወደ 30 የሚጠጉ ክላሽንኮቭ መሳሪያዎች ከተኳሾቻቸውም ገቢ መደረጋቸውን አስታውቋል። እንዲሁም በተደረገው የማጥቃት እርምጃም ቁጥራቸው በውል ያልታወቁ የህሊና እስረኞች መፈታቸውን አስታውቋል። ይህ በእንዲህ እንዳለ በአዴት ከተማም 11ኛና 22ኛ ክፍለ ጦሮች ባደረጉት ከፍተኛ ተጋድሎ 11ኛና 22ኛ ክፍለ ጦሮች ባካሄዱት የተቀናጀ ጥቃት የብልጽግናን አይቀጡ ቅጣት መቅጣታቸውን አስታውቋል። እንዲሁም በአዴት ከተማ ላይ በተደረገው አውደ ውጊያም ከ200 በላይ የአድማ ብተናና የሚሊሻ አባላት መደምሰሳቸውን አስታውቋል። ከ100 በላይ የጠላት ኃይል በከባድና ቀላል ቁስለኛም እንዳስተናገደ ያስታወቀ ሲሆን ከ100 በላይ ያለበቂ ምክንያት የተሳሰሩ ንጹሃን ወገኖቻችንም ከእስር ተለቀዋል ብለዋል። ይህ በእንዲህ እንዳለ ከ300 በላይ የነፍስ ወከፍ መሳሪያዎችን ከጠላት ዕቃ ግምጃ ቤትም ተረክበናል ብለዋል። እንዲሁም 13 ፓትሮሎችን ድባብ በመምታት ከጥቅም ውጭ ማድረጋቸውን አስታወቁም ሲሆን ከ100 በላይ የታሸጉ ወታደራዊ አልባሳት እንዲሁም 150 በላይ ካዝናዎችንና የብሬን ተተኳሾችንም ማግኘታቸውን አስታውቀዋል። ለይስሙላ ምርጫ ተዘጋጅቶ የነበረ የካርድ ክምርም ሙሉ በሙሉ ወደ አመድነት ተቀይሯል ማለትም ያስታውቅ ሲሆን የጠላት ሴራና የገበሬውን መሳሪያ መቀማት ግብዝነትን በፋኖ ጽናትና በተቀናጀ ወታደራዊ ጥበብ መክዷል ሲል የእዙ የህዝብ ግንኙነት ኃላፊ አስታውቋል። ይህ በእንዲህ እንዳለ በመላው አማራ ክልል በሚባል ደረጃም ብልጽግናን በምርጫ ስም አናነግስም ወይም ገዳዮቻችን በምርጫ ካርዳችን አናነግስም በሚል በመላው አማራም የተቃውሞ ሰልፎች ሲካሄዱ መሰንበታቸው ይታወቃል። በዛሬው ዕለትም መዘዞ ከተማና ተማሪዎች ከፍተኛ የተቃውሞ ድምጽ ሲያስተጋቡ ማለትም ታውቋል። ትምህርት ቤቱ በድሮን እየወደመበት ያለው እድሜው የደረሰ ተማሪም ተቃውሞውን ያሰማም ሲሆን መብቱን ያላስከበረም ዜጋ ባሪያ ሆኖ ይገዛል በሚል መሪ ቃል ባደረጉት ተቃውሞም ትምህርታችን እንማርበት፣ ትምህርት ቤታችን በድሮን እየወደመ ነው፣ እኛም እየቆሰልን እየሞትን ነው በማለት የመዞ ከተማና ህዝብ እንዲሁም እድሜያቸው ከ18 ዓመት በላይ የሆኑ ተማሪዎች ለተቃውሞ ሰልፍ አደባባይ ወጥተው መብታችን ይከበር በማለት በነጻነት የማመር መብታቸውን የነፈጋቸውን አገዛዝ በመቃወም ድምጻቸውን አሰምተዋል። በደላንታ ወረዳ በምርጫ ስም የጸረ አማራው ብልጽግና አገዛዝ እድሜ ለማስቀጠል ሲንቀሳቀሱ በነበሩ አገዛዝ ካድሬዎች ላይ የማያዳግም እርምጃ ወስደናል ሲል የቀጠና ፋኖ አመራሮች አስታውቀዋል። በአፋብን ምስራቅ አማራ ቀጠና ምኒልክ እዝ 106ኛ ኮር 31ኛ ክፍለ ጦር አባላት በደላንታ ወረዳ በወሰዱት የተቀናጀ የደፈጣ ጥቃት የብልጽግናን የምርጫ ቁሳቁስ ካድሬዎችን አሳፍራ በነበረች ተሽከርካሪ ላይ ከፍተኛ ጉዳት ማድረሳቸውን እዙ አስታውቋል። እርምጃው የተወሰደው የማህበረሰቡን በግዴታ የምርጫ ካርድ እንዲያወጣ በማስገደድ ሲንቀሳቀሱ በነበሩ ኃይሎች ላይ መሆኑንም እዙ አስታውቋል። በደላንታ ወረዳ ከፀሐይ መውጫ መከለት ሸዋበር መነሻውን በማድረግ የብልጽግናን ካድሬዎችን አሳፍራ ስትንቀሳቀስ በነበረች ወታደራዊ ፓትሮል ላይ የ31ኛ ክፍለ ጦር አልሞ ተኳሾች በወሰዱት እርምጃም ተሽከርካሪዋን መውደሟን አስታውቀዋል። በዚህም ታጠቅ ኃይል ልዑል የተባለ የፓትሮሉ አሽከርካሪን ጨምሮ ለቷ ተሳፍረ የነበሩ ካድሬዎችና ወታደሮች ላይ ከባድ ጉዳት መድረሱም ተረጋግጧል ብለዋል። የአካባቢው ማህበረሰብ በተወሰደው እርምጃ መደሰቱን የገለጸ ሲሆን የብልጽግና ጥፋት ፕሮጀክት ለማስፈጸም በሚሞክሩ ተላላኪዎች ላይ መሰል እርምጃዎችም ተጠናክረው እንደሚቀጥሉም
የቀጠናው የህዝብ ግንኙነት መምሪያም አስታውቋል። ይህ በእንዲህ እንዳለ በአሜሪካና በእስራኤል አጋርነት ጥቃት እየተሰነዘረባት የምትገኘው ኢራን አነጋጋሪ የሆነ መረጃን ያሰራጨች ሲሆን በዛሬው ዕለትም ኢራን የኢትዮጵያን የባህር በር ጥያቄም እንደምትደግፍ አስታውቃለች። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ተገቢና የሚደነቅ መሆኑን በኢትዮጵያ ኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባር ራዛኒ ገልጸዋል። አምባሳደሩ ከአሃዱ መድረክ ጋር በነበራቸው ልዩ ቆይታ እንደተናገሩት የኢትዮጵያ መንግስት በሰላማዊ መንገድና በድርድር የባህር በር ለማግኘት የሚያደርገውን እንቅስቃሴም ለቀጠናው መረጋጋትና ለሀገሪቱ የኢኮኖሚ እድገትም ወሳኝ ነው ብሎታል። አምባሳደሩ በሰጡት ማብራሪያም የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛት የባህር በር መዳረሻ እንዲኖረው የሚጠይቅና የሚመጥን መሆኑን አስረድተዋል። መንግስት ጥያቄውን በሰላማዊ መንገድ ለመፍታት የሚያሳየው ፍላጎት የሚያስመሰግን ተግባር መሆኑን ገልጸው ሂደቱ በድርድርና ለሀገሪቱ ዋስትና በሚሰጥ መልኩ መከናወኑ አስፈላጊ መሆኑን ጠቁመዋል። ይህም ለቀጠናዊ ትብብርና ለኢኮኖሚ ትስስርም የላቀ ፋይዳ እንዳለውም አመላክተዋል። ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ እንዲፈታ የምታደርገው ዲፕሎማሲያዊ ጥረት በቀጠናው ለሚፈለገው የኢኮኖሚ ትስስር አዎንታዊ ሚና የሚኖረው ይሆናል ተብሎ ይታመናል በማለት አሃዱ ሬዲዮ ዘግቦታል። ተጠናክሮ በቀጠለው በኢራንና በአሜሪካ እንዲሁም በእስራኤል መካከል እየተደረገ የሚገኘው ወታደራዊ ዘመቻ ተጠናክሮ የቀጠለ ሲሆን በትላንትናው ዕለት የአሜሪካ ወታደራዊ ጀት በኢራን ተመቶ መውደቁም ይታወቃል። የአሜሪካ ኤፍ-15 ተዋጊ ጀት በኢራን ተመቶ መውደቁን ተከትሎ የጀቱ ዋና አብራሪና ረዳት አብራሪው በፓራሹት ወርደው ኢራን ውስጥ መሰወራቸውን ተከትሎ ኢራን ፓይለቶችን ለመያዝ ከፍተኛ አሰሳ ስታደርግ የነበረ ቢሆንም አሜሪካም ፓይለቶቿን በኢራን እጅ እንዳይወድቁ የነፍስ አድን ሄሊኮፕተርና ልዩ ኮማንዶ ማሰማራት ከፍተኛ ትንቅንቅ ስታደርግ ቆይታለች። አሁን ላይ የወጡ ባሉ ዘገባዎች ሁለተኛው አብራሪ በዩናይትድ ስቴትስ ወታደራዊ ኃይሎች የማዳን ተልዕኮ ትላንት ቅዳሜ ምሽት በተደረገ ከፍተኛ የተኩስ ልውውጥ እንደተገኘና በአሜሪካ እጅ እንደሚገኝ ሁለት የአሜሪካ ባለስልጣናት ለኤቢሲ ኒውስ አረጋግጠዋል። የጠፋው አባል መገኘቱን ያረጋገጡት ፕሬዝዳንት ዶናልድ ትራምፕ ኦፕሬሽኑ በአሜሪካ ታሪክ ውስጥ እጅግ ደፋር ከሆኑ የፍለጋና የማዳን ስራዎች መካከል መድበውታል። የኢራኑ ጦር ቃል አቀባይ ፓይለቱን የምንለቀው 10 ሺህ ፍልስጤማውያንን ከተፈቱ ነው የሚል መግለጫም ሰጥተው እንደነበር ይታወሳል። በእንዲህ እንዳለ ኢራን ትላንት መጋቢት 6 2018 ዓ.ም ምሽት ላይ በባህሬን ላይ ሲትራ የሚገኘውን የባብኮ የነዳጅ ማጣሪያ በሚሳኤል በመደብደብ ከባድ ጉዳት ማድረሷ ታውቋል። አሜሪካም በበኩሏ በዛሬው ዕለት ባደረገችው ወታደራዊ ጥቃት 50 ኢራን ወታደራዊ አመራሮችን መግደሏን አስታውቃለች። እንደ ፎክስ ኒውስ ዘገባ ከሆነ ከ50 በላይ የሚሆኑ የኢራን ከፍተኛ ወታደራዊ መሪዎች ትላንት መጋቢት 26 2018 ምሽት ላይ አሜሪካ በፈጸመችው አየር ጥቃት መሞታቸውን ዘግቧል። ትራምፕ በቴህራን የተፈጸመው አየር ጥቃት ቪዲዮ አጋርተው በርካታ ኢራን ወታደራዊ አመራሮች መሞታቸውን በትሩዝ ገጻቸው ላይ አስፍረዋል። በእንዲህ እንዳለ አሜሪካና እስራኤል በአጋርነት በኢራን ላይ የከፈቱት ጦርነት እንደቀጠለ ሲሆን አሜሪካም ለኢራን የሰጡት ቀነ ገደብ ሊጠናቀቅ 48 ሰዓታት ብቻ ቀርተውታል። ኢራን በፍጥነት ስምምነት ካላደረገች ሁሉንም ነገር አፈራርሼ ነዳጃቸውን ለመውሰድ እያሰብኩ ነው ሲሉም ትራምፕ ለፎክስ ኒውስ ከደቂቃዎች በፊት ተናግረዋል። ነገ ከኢራን ጋር ስምምነት ማድረግ እንደምችል አስባለሁ፣ ነገሩ ጥሩ ድል እንዳለው አስባለሁ፣ አሁን እየተደራደረ ነው ሲሉም ተደምጠዋል። ከወራት በፊት በኢራን መንግስት ላይ ላመጹ አካላት በርካታ መሳሪያ ልከን ነበር፣ ነገር ግን ኩርዶች ሳይወስዱት አይቀርም ብለዋል። ኢራን የሆርሙዝ ሰርጥን እንድትከፍት በዶናልድ ትራምፕ የተሰጣት የ48 ሰዓት ቀነ ገደብ ነገ ይጠናቀቃል ተብሎ የሚጠበቅ ሲሆን ኢራንም በበኩሏ እስካሁን ያወጣችው መግለጫ የለም።